ሰላም ውድ ያለ ከዳም ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን ክፍል 5 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንዴት በቀላል መንገድ የእንግሊዘኛ ቃላቶችን በቀላል መንገድ ማንበብ መጻፍ እንደምንችል፣ እንዴት ነው በቀላል መንገድ አንብበን ትርጉማቸውን ማወቅ የምንችለው የሚለውን በደንብ ስለምናይ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። እንዲሁም ለቻናላችንም አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እንግዲህ መጀመሪያ እንዴት እናንብበው? እዚህ ጋር የምታዩት ዲኤ አለ። ዲኤን አሁን ዲን እንደ ድ ማንበብ ነው። ኤን እንደ አ ማንበብ ድ አ ብላችሁ ማንበብ ድ አ አርን ር ኤል አይን ሌ ኤንን ን ጅንግ ስናነበው ዳርሊንግ 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 ማለት ምንድነው? ውድ ተወዳጅ ለማለት ፈልጉ ዳርሊንግ ትላላችሁ። የኔ ተወዳጅ ለምሳሌ ስትሉ ዳርሊንግ ማለት ተወዳጅ ማለት ነው፣ ወይም ውድ ብላችሁ መግለጽ ትችላላችሁ ማለት ነው። ያ እኛውስ ምን ይላል? ኤች ኦ እንደማንበብ ነው። ህአ ኤን ኢ ኤንን ኢ ዋይኒ ህአ ኒ ህአኒ ሃኒ ሃኒ ማለት ደግሞ ሃኒ ስንል ማር ለምሳሌ የኔ ማለት ስንል ማይ ሃኒ እንላለን። ማይ ሃኒ ሃኒ ማለት ማር። ስለዚህ ሃኒ ማለት ማር ማለት ነው። ማር ሃኒ። ያ እኛውስ ዲኢን እንደማንበብ ነው። እንደ ዲ ማንበብ ዲ እንደ ቅርታ ዲኢን እንደ ኢ እንደ ዲ ማንበብ ኤን አናነብ። ለምን? ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡትም ማለት ነው። ስለዚህ ዲኢን ዲ ብላችሁ ማንበብ፣ አረን ር ዲር 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 ማለት ምንድነው? ውድ ማለት ስትፈልጉ ዲር ትላላችሁ ማለት ነው። ዲር ማይ ዲር የኔ ውድ ለማለት ስትፈልጉ ዲር ትላላችሁ። ዲር ማለት ውድ ማለት ነው። ያ እኛውስ ቲን እንደማንበብ ነው። እንደ ት ማንበብ ቲን እንደ ት አርን ር ለማንበብ ይቅርታ አርዩን ረ ለማንበብ ኤስን ስ ቲን ት ት ረ ስ ት ት ረ ስ ት ትረስት ማለት ምንድነው? ማመን ለማለት ፈልጉ ምን ትላላችሁ? ትረስት ትላላችሁ ማለት ነው። ትረስት ማለት ማመን ማለት ነው። እኛው ሲኦል እንደማንበብ ነው። እንደ ካ ማንበብ ሲኦል እንደ ካን ማንበብ። ዩን አናነብም። ለምን እንደማናነብ ነግሬያችኋለሁ። ክአ ፒፕ ኤልኢን ል ክአ ፕ ል ካፕል ማለት ምንድነው? ጥንዶች ማለት ስንፈልግ ካፕል እንላለን ማለት ነው። ካፕል የኛውስ ምን ይላል? አሁንም ኤስን እንደ ስ ማንበብ ኤምን ም አይን አይ ኤልን ል ስ ማ ይ ል ስ ማ ይል። እቺ መጨረሻ አናባቢ ኢ መጨረሻ ስትመጣ አትነበብም። እሺ ከቃሉ መጨረሻ አናባቢ ኢ መጣች አትነበብም ማለት ነው። ስለዚህ ስ ማ ይ ል ስማይል ማለት እንደው ፈገግታ ማለት ነው። ፈገግታ መሳቅ። ስለዚህ ስማይል እናለን ማለት ነው። ያ እኛውስ ምን ይላል? ኤፍኢን ፊ ብለን ማንበብ ኤፍኢን ፊ ኤልን ል አይን ኤል አይን ሊ ኤንን ን ጅንግ ፊ እዚህ ጋር ሁለት ኤ ያለው አይደል? በአንድ ድምፅ የምታነቧቸው ግራ እንዳያጋባችሁ። እንደዚህ አይነት ሲሆንባችሁ በአንድ ድምፅ የምታነቡት የተለያየ ድምፅ የላቸውም። ስለዚህ ሁለቱንም ኢ በአንድ ድምፅ ኢ ብላችሁ ማንበብ ማለት ነው። ስለዚህ ፍ ኢ ሊ ን ግ ፊሊንግ ማለት ምንድነው? ስሜት ማለት ሲፈልጉ ፊሊንግ ማለት ትችላላችሁ ማለት ነው። ፊሊንግ ያ እዚህ ጋር እንዴት እናንብበው? ፒን እንደ ፕ አር ኦ ሮ ኤም አይን ሚ ኤስ ኢን ስ ፕሮሚስ ማለት ነው። ቃል መግባት እዚህ ጋር ቦታ ስላነሰኝ ነው። ቃል መግባት ላይ ተጻፉት። አይ ፕሮሚስ ዩ ቃል እገባልሃለሁ እናለን። ስለዚህ ፕሮሚስ ማለት ምንድነው? ቃል እገባልሃለሁ ወይ ቃል መግባት ማለት ነው። ስለዚህ ፕሮሚስ ማለት ቃል ወይም ቃል መግባት እንደማለት ነው። ስለዚህ እዚህ ጋር የምታዩቸው ሁልጊዜ የምንጠቀማቸው የእንግሊዝኛ ቃላቶችን ነው። እነዚህን ቃላቶችን በደንብ ካወቃችሁ ምን አለ? ቃላቶችን በደንብ ካወቃችሁ ለምሳሌ ኮሙኒኬት ለማድረግ ስትፈልጉ፣ አረፍተ ነገሮችን ለመመስረት ስትፈልጉ የግድ ምን ያስፈልጋችኋል? የተወሰነ ሙሉም ባይሆን እንኳን እንደዚህ የተለመዱ ቃላቶችን መጀመሪያ ማወቅ ያስፈልጋል ማለት ነው እንጂ ዝም ብሎ ኮሙኒኬት ማድረግ አረፍተ ነገሮች መመስረት አንችልም ማለት ነው። ስለዚህ አንዳንድ ቃላቶችን የተለመዱ ቃላቶችን እንደዚህ መያዝ ያስፈልጋል ማለት ነው። ሸምድዳችሁ መያዝ
ቀስ እያላችሁ በቀን አሁን 2-3 ብትይዙ እንኳን በቃ ሙሉን እንኳን ባትይዙት ቢያንስ በቀን 3-2 እያያዛችሁ ራሳችሁን ማዳበር ትችላላችሁ ማለት ነው። ስለዚህ መጀመሪያ ምንድነው መጀመሪያ እንዴት ማንበብ እንዳለባችሁ ከዛ ደግሞ ምንድን ማድረግ አለባችሁ እንዴት ማንበብ ከቻላችሁ በኋላ እንዴት ማንበብ እንደምትችሉ ካወቃችሁ በኋላ ደግሞ ቃላቶችን በደንብ ትርጉማቸውን ማወቅ ያስፈልጋል ማለት ነው። በደንብ ለማንበብ የምትፈልጉ ቤተሰቦች ደግሞ የተለያየ ቪዲዮዎች ስለሰራው መጀመሪያ እሱን ገብታችሁ ማየት ትችላላችሁ ማለት ነው። ገብታችሁ ስታዩ እንዴት ማንበብ እንዳለባችሁ አናባቢ ከተነባቢ አውቃችሁ ድምጻቸውን በደንብ ስለምታውቁ እዛ ላይ ገብታችሁ ማየት ትችላላችሁ። ከዛ እነዚህ ቃላቶችን ደግሞ ማያዝ ያስፈልጋል ማለት ነው። ለበለጠ ደግሞ ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ቪዲዮ ላይ ቁጥር አስቀምጫለሁ። በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ቴሌግራም፣ ኢሞ፣ ዋትስአፕ እናንተ የምትጠቀሙት የሚዲያ አማራጭ ደውላችሁ መማር ትችላላችሁ ማለት ነው። አሁን ወደዚህኛው እንሂድ ማለት ነው። ያ እዚህ ጋር እንዴት እናንብበው? አሁን ኤችኤ አለ። ኤችኤን እንደማንበብ ነው። አሁንም ህአ ፒ አሁን እዚህ ጋር 2 ፒ አሉ። ሲነበቡ ምንድነው በአንድ ድምጽ የሚነበቡት ማለት የተለያየ ድምጽ የላቸውም። ስለዚህ ከዋይ ጋር ዋይ አንዳንዴ እንደ አናባቢም ተነባቢ ስለምትሆን ተነባቢም አናባቢ ነች ዋይ ማለት። ስለዚህ እዚህ ጋር እንደ አናባቢ ነች። ህአ ከዛ ፒ ዋይን ፒ ብላችሁ ማንበብ ህአፒ ሃፒ ሃፒ ማለት ምንድነው ደስተኛ ማለት እንፈልግ አም ሃፒ ለምሳሌ ደስተኛ ነኝ ስትሉ አም ሃፒ ማለት ምንድነው ደስተኛ ማለት ነው። ደስተኛ እዚህ ጋር ሳይሆን ኬ አይን አለ። ኬ አይን ክአይ እዚህ ጋር አይ ብለን እናነባለን። አይ ክአይ ኤን ን ዲንድ ክአይንድ ካይንድ ማለት ነው ደግ ወይም መልካም ለማስፈልጉ ካይንድ ዩ አር ካይንድ ለምሳሌ አንተ መልካም ሰው ነህ ወይም ደግ ነህ ለማስፈልጉ ካይንድ ታላችሁ። ካይንድ ማለት ምንድነው መልካም ሰው። ካይንድ እዚህ ጋር እንኳን ጽፌላችኋለሁ። እንዴት ማንበብ ትችሉ በአማርኛው ተጻፉላችሁ ችግር የለውም ማለት ነው። ካይንድ ማለት ደግ ማለት ነው። ያ እዚህ ጋር እንዴት እናንብበው? ደብሊው ኤን አሁንም ውአ አረን ረ ኤምን ውአርም ዋርም ማለት ደግሞ ማለት ነው ሞቅ አለ ሙቀት ለማስፈልጉ ዋርም ትላላችሁ። ደብሊው ኤን ዋ አረን ረ ኤምን ውአርም ማለት ሞቅ አለ ወይም ሙቀት እንደማለት እንጠቀመዋለን ማለት ነው። ያ እዚህ ጋር ቴን እንደማንበብ ነው። እንደ ት አርዩን ሩ ለማንበብ ይሄን አናነብም፣ ምክንያቱም መጨረሻ ስትመጣ አትነበብም። በዛ ላይ ደግሞ ሁለት አናባቢዎቻቸው ባንድ የመጡ ሁለት አናባቢዎች ባንድ ሲመጡባችሁ ደግሞ የመጀመሪያው አናባቢ ካነበባችሁ ቀጥሎ ያለውን አናባቢ ማንበብ አይጠበቅባችሁም። ስለዚህ ዩ የሚለው ስላለ ትሩ ማለት ምንድነው እውነት ወይም ትክክለኛ ለማለት ፈልጉ ትሩ ትላላችሁ ማለት ነው። ትሩ እውነት ነው ትላላችሁ። ትሩ ማለት እውነት። ያ እዚህ ጋር ምን ይላል? ኤፍ ኦን ፎ አር ኢን ር ቪኤን በ አረን ር ፎር ፎሬቨር ስትሉ ምን ትላላችሁ? ፎሬቨር ማለት ለዘላለም ስትሉ ፎሬቨር ትላላችሁ ማለት ነው። እዚህ ጋር ኤፍ ኦን ፎ አርን ር ማለት ፎር አላችሁ ኢቨር ፎሬቨር ማለት ለዘላለም ማለት ይሆናል። እኛውስ አሁን ኤስን አለች። ኤስን እንደስ ማንበብ ኤምኤን ምአ አረን ር ቲንት ስ ምአ ረት ስማርት ማለት ምንድነው? ፈጣን ጎበዝ ለማለት ፈልጉ ስማርት ትላላችሁ ማለት ነው። ስማርት ማለት ፈጣን ጎበዝ ጥሩ አእምሮ ያለው ሰው ምን ይባላል? ስማርት ይባላል ማለት ነው። ስማርት ፈጣን ጎበዝ እንደማለት እንጠቀመዋለን ማለት ነው። ያ እዚህ ጋር ስትማው ምን ያህል ኤም አይን አሁን ምአይ ኢንን ን ምአይን ማይን ማለት ደግሞ ምንድነው? የኔ ለምሳሌ የኔ ብቻ ለማስፈልጉ ማይን ትላላችሁ ማለት ነው። ማይን ማለት የኔ ያለ ነው ማለት ነው። ያ እዚህ ጋር ስን ይላል አሁንም ኤስን ደስ ማንበብ ዳብሊው ኢን ዊ ብለን ማንበብ ዊ ቲንት ስው ዊ ት ስ ዊ ት ስዊት ማለት ነው ጣፋጭ ማለት ነው። ጣፋጭ ማለት ስትፈልጉ ትላላችሁ ስዊት ማለት ትችላላችሁ ማለት ስዊት ማለት በጣም ጣፋጭ እንደማለት እንጠቀመዋለን ማለት ነው። ስዊት ጣፋጭ። ያ ኤኛውስ ምን ይላል? ዲን እንደ ድ ማንበብ አርኢን ሪ ብለን ማንበብ ኤን አናነብም፣ ምክንያቱም ነግራችኋለሁ
ሁለት አናባቢዎች ናቸው ባለ ይመጡ። ስለዚህ መጀመሪያውን ካነበባችሁ ቀጥሎ ያለውን አታነቡትም። ስለዚህ ዲን እንደ ድ አርኤን ሬ ኤምን ምን ድሪም 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 ማለት ምንድነው? ህልም። ለምሳሌ ዱ ሃቭ ድሪም ህልም አለህ፣ ህልም አለሽ። ህልም ማለት እሱ ድሪም ማለት ህልም ማለት ነው። ያ እዚህ ጋር ኤች ኦን ሆ ብለን ማንበብ ኤች ኦን ሆ ፒም ፕ ህ ኦ ፕ ሆፕ 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 ማለት ደግሞ ምንድነው? ተስፋ ተስፋ ማለት ስንፈልግ ሆፕ እንላለን ማለት ነው። ስለዚህ በዚህ መልኩ እነዚህ የተለመዱ ቃላቶችን በዚህ መልኩ ትርጉማቸውን ማየት ያስፈልጋል ማለት ነው። ትርጉማቸውን እንደዚህ ካወቃችሁ በቀላሉ እንደነገርኳችሁ ምን ታደርጋላችሁ? አረፍተ ነገሮች መሰርታላችሁ፣ ከሰዎች ጋር ሀሳባችሁን መግለጽ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል ነው። እንደነገርኳችሁ ደግሞ ከመሰረቱ አማርኛም ሆነ እንግሊዝኛ ሂሳብ ከመሰረቱ መማር የምፈልጉ ቤተሰቦቼ ደውላችሁ በማንኛውም ሰዓት ቴሌግራም፣ ዋትስአፕ እንዲሁም ኢሞ በማንኛውም ሚዲያ አማራጭ ደውላችሁ አናግሩኝ። በማንኛውም ሰዓት ክፍት ነኝ ማለት ነው። ደውላችሁ አናግሩኝ፣ መማር መከታተል ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱላለሁ። የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ